ቆይ እኛንን ያስጠራን ናና ይቅርታ አድርግልኝ። እኔ በዛ ሰው ስለሆንኩኝ እሱን ምልክት ንገሪኝ። ተገርዟል ወይስ አሁን ሚስቱ ብትናገር አይሻልም? ኖ አንቺ ከተናገርሽ ከሚስቱ ጋር ማቻ ያደርጋላ። ነፍሴ እዚህ ሀገር እኮ እንደዚህ ነገር ያስጠይቃል። ታውቃለህ እንደሚያስጠይቅ ታውቃለህ። መገረዝ አለመገረዝ ማለት የሆነ ነገር ሞራል ምናምን ቢል መክሰስ ይችላል። መገረዝና ለመገረዙ ምን ችግር አለ? ምን ግፋ ቢል ምንድን ነው የመንገድ ጽዳት ነው የምትቀጣው። እኔ ግን ባንኬን ነው የሚያነ እሱ አሁን ለምሳሌ ቱና ምናምን እያለች አልከሰችውም ሞራሌ ምናምን ብለች ነው። ኦልሬዲ እኮ ክስ ላይ ነን ያለ ነው። ስለዚህ አሁን የእሱ መገረዝና ለመገረዝ አሁን ለምሳሌ ቢፈረድበት ምንም እዚህ ሀገር የምትሰራ ከሆነ ገንዘብ አይ በቃ አሁን እያመንኩ ነው። ምን አልተነካካችሁም? በቃ አልተነካከንም። በእርግጥ ያ ትክክል። ኦኬ በሱ እንጨርስ። ለቢዝነስ ነው ሰምታችኋል። ለቢዝነስ ነው ምንም የተነካካ ነው ነገር የለም ብለዋል። እስከ ዛሬ ታዲያ በታኮ ጫማ ለጠለጥኩት ያልሽው እሱ እኮ እንዴት እንደሆነ ታውቃለህ? እሱ ጫማ የመጀመሪያ ጊዜ እሱን ጫማ አድርጌ ነው የተገናኘ ነው እኔና እሱ። እንግዲህ የዛለት ነው እንግዲህ እኔ ራሴ ተደፍሬ ራሴን ያገኘሁትኝ። ታዲያ ተደፍሬ ታዲያ አልነካካ ትንሽ እያወዛገባችሁኝ ነው ለሁለት ይብራራልኝ አይቻልም? ምን ይበራብህ? ምን አደረኩ? ምን አጠፋሁ? አይ አልተነካካንም እያልሽኝ እንደገና ደግሞ የዛን ቀን ተደፍሬ ምደግምልህ እሱ አለ አይደል? አልተነካካንም አለ አይደለ? እኔ እንጆ ያደርገዋለሁ። ምን ችግር አለው? እኔ አላፍርበትም ማለት ሴክሱን አላፍርበትም። ባህሪውን ቁመናው ልታፍርበት ትችላለህ፣ ግን እኔ ከዛ በኋላ እንጆ ያደርገዋለሁ። አይላክስ ሰምታል ሆዴ ለጥልጣል ቂጥን ጨርሳ ነው ያቀች ቂጥን መጥሊን ጨርሳ ነው ያቀች። እሱ እኮ የሚያወራው አንተ አልገባህም እንጂ እኮ እሱ እኮ የሚያወራ የነበረው እኮ ዩቱቧን አሳድጌላት ብሬን አስበልታኝ። በቃ እዚህ ጋር ነው የእሱ ችግሩ፣ እዚህ ጋር ነው። መላ ላይ ችግር አለ። እኔ ደግሞ መላውን አልሰጥም ነው ያልኩት። እኔ እና እሱን ያጣላል። መጀመሪያ ነገሩ የመጣው ነገር ያለው በብር ነው። ብር ላኪ ነው። ብር አምጪ እህቴ ነው መላ አይበቃውም ማለት እህትየውና እሱ ሆነው ሊያወናብዱኝ ፈለጉ። ካንሰር ይዞኛል አለች። ከዛ አበዱ። በቃ ቴንካፍዬ ተነስቼ ሀገር ቤት ካልሄድኩኝ እህቴን ካንሰር ይዟታል መታከሚያ ያስፈልጋል ሲል ነፍሴ እኔ የመርካቶ የፒያሳ የጎጃም በር እንደ 32 ዱርዬ አንድ የሆነች ጠረንገሎ ከዛ ከምናምን ሀገር መታ ከወያኔ ጋር መታ እዚህ የኖረች ሴት ሆን ልታልጠፍስመተኛትችልም ሶሪ ሊሆን አይችልም። የሚገርም ነው። አይሆንም። ገባ እናንተ ነገር መቼ ነው የሚቋጨው? መቼ መሰለ የሚቋጨው? ፍርድ ቤቱ ሲቀርብና ሲቀምስ የዛኔ ይቋጨዋል። ሁሉን ነገር አፉን ይሰበስባል። ገባ? አሁን እሱ ምንም ወረቀት ስላልደረሰው ቁም ነገር ግን ልጠይቅ፣ ፍሬን ያጫወታት ይመስለኛል። እንዲሁ ኖ የዚህ አይነት ባህሪ እንኳን የለው። ፍሬ እኮ ማለት እኮ እዚህ ላይ እንደምታያት አይደለችም። በነገራችን ላይ ሰውነቷን ብታየው የሆነ ውሃ ታውቃለህ። አሁን እዚህ ላይ ስለምታያት ነው እንጂ ተጠግታት እራሱ አብራት አትበላ። ነጭ ካልሆነ አበሻ ማንም እሷን እንትን አይላት። እንደዚህ አይነት የምትጓጓላት ሴት የምትስብ ሴት አይደለችም እንዳበሻ። ኧረ ተይ፣ አንደኛ አበሻ ፊት ነው የምታስበው። አበሻው እንድጠብሳ ምናምን ሰምቼ ማለት ኖ እሱ ራሱ ያፍርባታል። የለም እኮ እሱ ራሱ ልጅ እኮ እኛ ጓደኛ። አይ ቁም ነገር አበሻ ጠብሳ ምናምን አላየሁም አለ። እኔ ሰዓት በፊልተር የምታምር በእንትን በሶሻል ሚዲያ ብትቆም ፊቷ ላይ በቃ ትተፋባታል። እውነቱን እኔ እንዲያውም እናንተ ስታወራ አንዳንድ ጊዜ ወይኔ እውነትም ይሄ ቲክቶክ ሰውን እንደዚህ ያሳምራል ነው ያልኩት። ፖስቸሯ ምናምን እራሱ አያምርም። ቂጧ እግሯ ጋር ነው ያለው። አይ ፖስቸሯ ያምራል። እንዲህ ፊት ለፊት ብታያት ልጆቼን ይሳይ ነው የምልህ። ልጆቼን ይሳይ ቂጧ እግሯ ጋር ነው ያለው። አስቀያሚ ቁመና ነው ያላት። ኧረ በለው ሲሪየስ። እሱን እንኳን አላውቅም። ኖ ለመሰለህ አንተ የምታየው ይሄንን በቃ እንዴ እዚህ ላይ ስደንስ ምናምን እኮ እናያለን። ወርዶ አናየውም እንዴ? በቃ የለም እንዲህ ውሃ ነው። እውነቱን ልንገርህ አንተ እንደዚህ አይነት ፖስቸር ይሆን አንድ ጀርመን ጨጨስ ያለ ጀርመን አንድ ለቆ አያኖርም። የለም አይ ቁመና እንኳን አላት። እኔ በቁመና እውነቱን ልንገርህ አይደለም ኖ ወይ እንትን ስላልኩኝ አይደለም። እውነታው ግን ቀርበህ የምትይዘው አይደለም። የሆነ ጭጭት ያለ የላላ ጡት የሚባል ዜሮ ነው። የለም ጣት ነው እንዲህ በቃ ነጥብ
ኖ ግን ቅርጿ በጣም ያምራል። በፍጹም ስንት የሚያምር ሀበሻ ቢኖረ የለም። ጀርመን ላይ እንኳን ብዙ የለም። ዮኒ ይኸውልህ የምታምር ሴት ጀርመን ያለው በመድኃኒዓለም አወዳደቋ የቱ ጋር መሰለ እንደ አትሊስት እንደሷ ናይት ቤት መሄድ እንደሷ ዌብሳይት ላይ ቁጭ ብላ ወንድ ስታሳደድ ነው። አንድ ሰው ከእሷ ጋር 2 ቀን እኔ በማየው ነገር እኔ ፍሬ ቁመና እዚህ ላይ ነዋ። እዚህ ላይ እኮ ወፍራሙን ቀጭን እያየን እኮ ነው። እዚህ ላይ ነዋ። ፊሊተር ከተጠቀምክ ዋይኖት። ግን አሁን አንተ እንዴ መራዊ በጣም ነው የሚነቃት። በጣም ከሚነቃት ሴት እሷ ነው። እውነቱን ነው ልንገር። የመራዊ ሚስቶች አይተዋቸዋል። የበፊቶች አብረው ጀለሶች ነበሩ። ፍነው ሲባባል እንደዚሁ ነው የሚተዋወቁት። እንደዚሁ አለ አይደለ? በማጨስ በመጠጣት ጫት በመቃም ሀሽሹን በማጨስ ነው የራሳቸው እንትን አላቸው። ግን በነገራችን ላይ መርሃዊ ለመጀመሪያ ጊዜ አስቀያሚ ሴት የያዘው አሁን ነው። ማንን? ግንጋንጋ ከ1 እስከ 6 ያዩዋቸው ሴቶች ቆንጆች ናቸው። አንበሳ ነው በኛ ሆዴ ይችላል። እድሉ ሆኖ ቆንጆ ሴት ነው የሚያጋጥመው። ሆዴ ይችላል። ለመጀመሪያ ጊዜ ግንጋንጋ አስቀያሚ ሴት። ይቺም ልጅ ታምራለች። የሚደብር ነገር የላት። ኧረ በእውነት እውነቴን ነው ታምራለች። ግንጋንጋ ሰላም አላት። ግንጋንጋ እኔ እርጋታዋ ምናምን ነገር ይደላኛል። እርጋታዋ እኮ ባህሪዋ አይደለም። መልኳም ቆንጅዬ ናት። የሚደብር እርጋታዋ ግን ባህሪዋ አይደለም። ዮኒ እና ምንድን እርጋታዋ ያው ግንጋንጋ ስለሆነ ነው ንግግሩ ላይ ነባናት። በእውነት የአበሻ ሴት በመልክ ደረጃ አብዛኛው አበሻ ሴት የመልክ ችግር የለባት። እውነቱን ልንገርሽ፣ ሀቁን ነው የምናገረው። ባህሪያቸው አይቻልም እንጂ በመልክ በቁመና አበሻ ሴቶች ቆንጆዎች ናቸው። ባህሪያቸው አስቸጋሪ ነው። እኔ ደግሞ ጭቅጭቅ አልችልም እንጂ በመልክ በእውነት አብዛኛው አበሻ ሴት ወርቆች ናቸው። መድኃኒዓለም ምስክሬ፣ ታምራላችሁ። ሁላችሁም እዚህ ሶሻል ሚዲያ ላይ የምናያችሁ ታምራላችሁ። ችግሩ የባህሪ ችግር አለባችሁ። ባልሁን ነው ወንዶቹስ አቨሬጅ ብዙ የለንም። አቨሬጅ አሁን እንደዚህ አይነቱ ቆሻሻ ማለት እንደ ቅድሙ አይነቱ ህይወቱን አንተ አውሮፓ መተጠቅማለህ እንዲህ አሜሪካ በጣም ቃሚ አለ። ቃሚ ሺሻ ሲያጨስ ነው የሚውለው አሜሪካ። ታዲያ እነዚህ ሰዎች ለምን ትፈልጋቸዋል? አሮ ነው አይተሸዋላ። የዛኔ እኮ ተቀብለሸዋል። እናቱ ተቀበልሽው እኮ ከነጫ ኖ ተቀብለሽው። ዮኒ ሁሉ ጊዜ ደግሞ አንተ የምታናድደኝን እኔ አላቅም። እኔ አልጋ ላይ ነው ያገኘሁት። አንቺ ቤት ገብቶ አልቃመም ይሄ ሰው ኖ ወዲያውኑ የተነጋገርንበት በኋላ ስሰማ እንደሚሸጥ ስሰማ ሊያ እኮ ናት የነገረችኝ። ምንድምታው ከሊያ ጋር ተግባቡ ነበር እንዴ? ሾው ላይ እኮ ነው የሰማሁት። ሊያ ሾው ላይ እኮ ነው የሰማሁት። ሾው ላይ ነው። ኦኬ ሊያ ናት የነገረችኝ። ዩቲዩብ ላይ እኮ ነው የሰማሁት። ይቅማል፣ ያጨሳል፣ ይሸጣል ምናምን ሲሉ ሄድኩኝና ጓደኛዬ ጋር ደወልኩላትና ምንድነው ባህሪው አልኳት። እነሱ ጥሩ ልጅ ነው ያሉኝ። እንደሚያጨስማ ታውቂያለሽ አንቺ። እንደሚያጨስ አውቃለሁ። እንደሚቅም እንደሚሸጥ ግን አላውቅም። እንዴ አብዛኛው 90% አጫሽ ቃሚ ነው። ማጨስማ አይቼዋለሁ ሲያጨስ። እዚህ ቤት የሚያጨስ ወንድ 90% ቃሚ ነው። አይ ነው ግን እንደሚቅምና እንደሚሸጥና እንትን እንደሚል አላውቅም ነበር። ከዛ ይሄ ጆይንቱን ማቆም አለብህ አልኩት። እሱም አቆመ። በነገራችን ላይ ልክ እዚህ ቤት ሲገባ ከ2 ሳምንት በኋላ ነው መስል ነው ምናምን መኖር ስንጀምር ሁሉን ነገር እርግፍ አድርጎ አቆምና ሲጋራ ማቆም አለው ግን ጊዜ ስጭኛል። ያ ጀርመን ያሉት አብዛኛው አውሮፓ ላይ ለምን እንደሆነ አላውቅም፣ ስትረሱ ሊሆን ይችላል፣ ምን ሊሆን ይችላል፣ ሱስ ተጠቃሚ ነው። በሚያሳዝን ሁኔታ እሱ አሁን ይሄ አህያ ያለፈበት ህይወት በጣም የሚያሳዝን ህይወት ነው በነገራችን ላይ ማለት ነው። እንደ እድል ሆኖ እድል ለቢስ ነው። አሁን እዚህ ጋር ቁጭ ብሎ ሰርቼ ገንዘቤን አስከለከለችኝ ነው ያለው አይደለ? ሰርልካ ኦኬ፣ እሱን የሚያውቅ ያውቀዋል። ስንት ብር ነው ላኪለት? በቃ ለምን ምልክለት? ስንት ብር ነው? እኔ እንጃ ስንት ብር እንደሆነ ወደ 500 ከ1000 ዩሮ አይበልጥም ምናምን ኤሮ ነው መሰለኝ ተነጋግረው ከሴትዮዋ ጋር። ሲማ በቃ ወርጃ አንድ አንበሳ ወርደተሻል፣ ሌላ እንጨምራለን። 5000 ኤሮ እኮ ነው
5,000 ነው የበላችሁ እዚህ ያለችው ሴትዮ አሰርተው 2 ወር ዮኒ እንዴት እንደተገናኘን አልነገርኩም እንዴ? ና ይልሽ እንዴ አላውቀውም ነበር። የሆነ ታክሲ ውስጥ ተከትሎኝ ገባ። ቤት ገብቶ ይደፈር ምናምን አላውቅም። ዘክር ያለው ነው። ሀገር እኮ አልነበረም የሚኖረው። ለስራ ነው የመጣው። ለስራ መጣ። ሴትዮዋ ትጫወትበታለች። እያሰራችሁ ብር አትሰጠኝም ነው የሚለው እሱ የሚለው። እኔ ግን አሁን አላምንም፣ ምክንያቱም ውሸታም ስለሆነ ማለት ነው። ከዛ ይጣላና ከሴትዮዋ ጋራ ሽማግሌ ጀሪካን አመላላሽ ነበር። ምን አልከኝ? ጀሪካን አመላላሽ ነው ወይ? ቤቱ ጀሪካን ነው የሞላው ብለሻል። በርሜል ነው የሞላው ብለሽ። እሱ ሌላ ቤቱ ነው ደግሞ እሱ ደግሞ ሌላ ቤቱ ነው። ለወስደው ሄድኩኝ ጊዜ ማለት ነው። አሁን እዚህ ጋር ፈልጋኝ ነው፣ ወዳኝ ነው፣ ግባ ብላኝ ነው፣ አስቸግራኝ ነው። አይስዌር እኔ የዛለታ ወጣን። ልንገርህ እውነቱን አይደለ? ተሳሳትኩኝ። ወጣው ከፈትኩና ምናምን ሳየው ጂጂ ሴክስ አርገሻል። ኦኬ ዩ ጋዴሜት። ከዛ አልጋ ላይ እንደዚህ ዞር አልኩኝ። ፓንቴን አየሁት፣ ጡት መያዣዬን አየሁት። ወላልቀናል። እሱም ወላልቋል። ምንድን ነው ያደረገው? የጠየኩት ወላልቋል። ሁለታችንም ራቁታችንም። ምንድን ነው የተፈጠረው? የእሱ ቡታንቴ የለውም ሲመጣ፣ ይህን አውቃለሁ። ሲጀምርም የለውም። ከዛ በኋላ ኦኬ ምንድን ነው የተፈጠረው? ስለዚህ እያደረጋችሁ ቤተሰብ ፈልገሽ አስገድጄሽ አይደለም ራስሽ ፈልገሽ ነው ምናምን የሆነ አንዳንድ ነገሮችን አወራን እና ከዛ በቃ ሄድኩኝና ደበረኝ። ከዛ ዞር ስል ሞባይል የለም። ሞባይሌን ጥየዋለሁ። ሞባይሌን ሌላ ሞባይል አለኝ በነገራችን ላይ። ሞባይሌን ልፈልግ እየተፈላለግን እያለ ሄድን እና የሆነ መንገድ አብረን ስንሄድ የሆነ መነካካት የሚያወራው ነገር ምናምን አውራን፣ ተዋወቀን። ከዛ በኋላ ሞባይል የተገኘ ወደ ቤት የመጣ ማታ ደወለ አወራን። በነጋታው መጣ ድጋሚ። ከዛ ምንድን ነበረ ምናምን ስለው አይ እንደዚህ ተጣልቼ ሴትዮዋ እንደዚህ ታሰራኝ ነበረ ተጫወተችብኝ ምናምን ሲል ተናደድኩኝ። እንዴት አንድን ለዚያውም ወገኗ ትግሬ ናት ሴትዮዋ፣ እሱም ትግሬ ነው ልታሰራ ከሌላ ሀገር አምጥታ እንዴት ታደርጓለች ምናምን ብዬ ጥልቅ ብዬ ገብቼ ልጆቹን ጠየኩኝ። እነ ፍሬን ምናምን ማለት ነው ጠየኳቸው። እንደዚህ ተጫውታበት ምናምን እንደዚህ ያደረገ ሲል አሳዘነኝ። ከዛ ሳይ እንዲሁም ተበድሮ ነው የሚበላው ምግብ ሲልኝ ወጥ አልኩኝ። ተበድሮ ብር የለውም ምናምን ነገር ሲል እና ትዝ የሚለኝ ነገር የመጀመሪያ ቀን በጣም ትዝ የሚለኝ ሲሄድ እኔ ኮካኮላ ስገዛ ምን ትጠጣለህ ስለው ምን እንደምጠጣው ስለው ፀሐይ ነው ሰመር ነው ምን እንደምጠጣው ስለው አይ ሲጋራ ብትገዢልኝ ይሻላል አለ። ተጨሳለህ እንዲ ያልኩት ታዲያ ለምን ራስ አገዛም ስለው በአክሽን ፓኒንግ ምናምን ነገር አለ እና እንዲህ ፀጉሩን እያሸ ማለት በጣም በቃ ሳስበው ያስቀኛል። የተመቸሽ ነው አሳዘነኝ እና በአክሽን ፓኒንግ ሲጋራ ግዢልኝ ሲል ገዛሁለትኝ ሲጋራ እና የሚጠጠስ ነገር ስለው በአክሽን እንዳልጎዳሽ ምና አለ አይደለ የአራዳ ንግግር። እሷ ደግሞ ናፍቃኝ አይደለ እኔ እዛ ጋራ ተግባብ በቃ ዋው የሆነ ሌሊት እኮ አላወራንም ሰክሬያለሁ። ዶሮን ላይ እየሰራች ነበር የምታበይው እኮ ዛሬ ነው ያርገው። በፈረሰኛ ከናቲ ጋር እንጣላ ነበር እያለ ተታማ እያበላው ባለጌ ልጄን ስማ ያንሳ ናቲ አንድ ቀን ዶሮ በልቶ አያውቅም። የሚገርም ነገር ዶሮ በተሰራ ቁጥር ናቲ ዶሮ እንደ ድሮ አይበላም። ናቲ ጨጓራውን ስለሚያመው ማለት ነው። ስለዚህ ይሄ ነው ለብቻው ጥርግ እያደረገ የሚበላ። አይ በቃ ሙሉ ዶሮ ትልልቅ ዶሮ እኮ ነው የምሰራለት። ኢቨን አሁን ዛሬ እዛ ግንጋንጋ ሄዱ ቂጣውን አምሮበት ነበር። አሁን ከስቶብኛል። አንዳንድ የምግብ ምክሮች ትመክሪልኝ? የምግብ አሁን የምግብ ምክሮች ምን አይነት ምግብ ይወዳል ሆዴ? ነግሬያታለሁ እኮ ለዛች ለጋንጋንጋ። እሷን ታያት። የአንቺ ችግርሽ ከዚህ ሰውዬ ጋር እሷን ናት ባለጌዋ የምታሰድበኝ እሷ ናት። ኧረ በጭራሽ ዶዶዶ አብራቁ በጭራሽ አይሆንም። አሁን ቆይ ምን ይብላ ወንድማችን እያየ ነው፣ እየከሳብኝ ነው። ደቼ ብላ እሱ ልንገር አይደለም ሰው አይሆንም። እኔ ሀገሩን ስለቅለት ነው ሰው የሚሆነው። ደቼ ብላ ዲንጎራ ጊንጋራ ጉንጋራ ይብላ። አሁን አንቺ ለምሳሌ ዴት ለማድረግ አሁን ብትፈልጊ የአበሻ ነው ወይስ? እኔ በአንቺ ባህሪ ሌላ ዜጋ ጥበሽ። እውነቱን ልንገርሽ እኔ እረፍት ነው የምፈልገው። እረፍት ፈልጋለሁ። እረፍት ይኖርሻል እያልኩ ማለት ይሄ አብሮ ምናምን ነገር ግን ቆንጆ አበሻ የሆነ ኢንጆይ የማደርገው ሴክስ የምናደርግ በቃ አለቀ። ስፈልግ ሴክስ የምናደርግ አብረን የምንበላ የምንጠጣ የሚለጠልጥሽ ብቻ ነው የምትፈልጊው። ምንለጣለጥም እንደምንለጠልጠኝ እኔ ለጠልጠዋለሁ የምፈልገው ነው። ሰምታችኋል። የምትለጣለጡት ከጂጋ በቃ አለቀ እንጂ አሁን በኋላ እኔ ጂጂ ነው አላረገው
እኔ ለወደፊቱም ፍቅር አይዘኝ። እኔ እኮ ፍቅር የሚባል ድሮ የማያቀኝ እንኳን አሁን እንደዚህ። ስለዚህ ሰምታችኋል ወንዶች፣ ጂጂጋ አፕሊኬሽን ስታስገቡ መለጣለጥ መቻል አለባችሁ። መለጣለጥ ከፈለክና ቆንጆ ሆን ግን ለማንኛውም ቆንጆን ቁንጅናው እንደ አቤል አይነት አቤል ሌላስ ከአቤል ሌላ ቢሆንልሽ እንደ አቤል ሁለት ኮፒ አይመጣ። የአቤልን ፎቶ ፊቱ ላይ አድርጎ ይምጣ እንዴ? ምንድን ነው ታዲያ? እርድና ይሄ ዱርይነት ምናምን ነገር አይ ቲንክ እፈልገዋለሁ። ዋሴን ለምን አትለጠልጭውም? ዋሴ እኮ ምስኪን ልጅ ነው። ዋሴ ቅምቃሚ ነው። ታዲያ ቅምቀማ በስሱ ታደርጊና ዶሮ እያበላሽ ይዞ የሚሽከረከር ሰው ነው ያልወደም። እኔ የሚሰራ ሰው ነው የምወደው። በቃ የራሱ የቢዝነስ ሰው የሚሆን ምናምን አይነት ነገር የለም። እርድና እንዳለ ሆኖ የቢዝነስ ባለቤት የሚሆን በቃ ብር ሜክ ማድረግ የሚችል አይዲያ ያለው ቶማስ እያሉ አለ አይደለ? ይሄ አራዳ የሆነ ነገር። ቶሚን እንዴት ነው? ማነው ደግሞ ቶሚን? ቶማስ ስፖርት ምናምን ያሳየሽ? እሱማ ያጋጨኛል በብረት ሳስበው። አይሆንም። መንሱርን ለምን አጠብሽው? መንሱር የቱ መንሱር ጀማል? መንሱር ቬሪ ኩል ሰው ነው ያልወድም። እኔ ምን አይነት ይሄ እኮ አህያ እኮ ባህሪውን እኮ ነው የምወድለት። ዱርይነቱ ምናምን እኮ ወድለታለሁ። ይሄ ማጨሱና መቃሙ ቀርቶ እንደዚህ አይነት ሰው ነው የምወደው። እንደነ ናቲ አባት አረክ ብትመቻቹማ ከነ ማጨሱ ትቀበያለሽ። ማጨሱንም እኮ አቁሞ ነበር። አይ ቢያጨስም ምን ቀንሶ ነበር። እኔ እኮ ያስቸገረችኝ እኮ እህትየው ናት። ከሱ ጋር እኮ ችግር አልነበረብኝም። እችለው ነበረ የሆነ ነገሩን እለውጠዋለሁ። ገባክ? ስራ ቦታ ላይ ብታስቀምጠው ይለወጣል። እሱ ናት በቃ አላመቻቸቻችሁ። እህትየው ልትበላ እህትየው አልፈለገችኝም። ገና ስታስበው በቃ ወንድሜ የት ውስጥ ገባ፣ ግን ብሯን ተቀበለና ላጥበል አይነት ነገር አላሙዲን አደረገችኝ። ጭራሽ ይህን ያህል ብር አላት ሲላት ደግሞ እዚህ ያየውን በሙሉ ይቀደዳል። አይችልም ሆዱ ጂጂ እኮ ያላት ይላል። አሁን ልክ መራማዊትን እንደሚላት ጂጂ እኮ እውነት ነው። አይ አንቺ እንዳለሽማ ያውቃል ይቀደዳል። እና ገብቶም በደምብ ምንድነው ካልኩሌት ያደረገችው? ልጦ ነው የወጣው። ይዘላፍባል። አሁን እኮ የቆጨው ታውቃለህ ዮኒ። እኔ እውነት ልንገርህ አይደለ ቢሰራ ኖሮ ምናምን ልንሰራ እኮ ሁሉን ነገር እኮ ጨርሰናል እኮ ስራ ላይ እንዲሆን ማለት ነው። አህያ ስለሆነ ብቻ አገር ቤት ሊሄዳል። በማን ብር ነው የሄደው አገር ቤት? ትኬቱ አጭበርብሮ። ትኬትማ እኔ ነኝ የገዛሁት ነው። ፓክ የሚያደርኩለት ሁሉ ነገር እኔ ነኝ። በስማ አብረን ልንሄድ የነበረው አሪፍ ሹገር ማሚው ነበርሽ በኛ። አረ ሹገር ዳዲ እሱ ነበር። ምን እኔ እኮ ካልኩሌት እያደረኩ እኮ ነው ዮኒ። እውነቱን ልንገርህ አይደለ ሁሌ ለዋል ለራሱ ለዋለሁ አሉ የተመዘገበ ይሄን ብር አስመልሰዋለሁ ለዋለሁ። በስማ እንዳንቺ አይነት ትንሽ ጣል ጣል የምታደርግብኝ ና እኔ ጋ እኔ ጣል ላድርግብህ አለ አምቡላንስ። እኔ እንኳን አጨልልሻለሁ ጂጂ። እግዚአብሔርን ትጨልላለህ አንተ። እኔ እውነት አጨልዬ ሱዳን ነበር ምልክ ለምስል ወንድ ልጅ ሴት ልጅ እጥና አርጋ ከሰጠቻችሁ አፋችሁን ትዘጋላችሁ። ወንድ የተባለው ጄኔራል መቼ አፉን ዘጋ? ይኸው አስበጠረቅሽብን እንጂ መች ተዘጋ? ዛኔማ አፉን ዘግቶ ነው እሱ ቀርቶበት አይደል የሚበጠረቀው። ይኸው እንግዲህ ማርዬ እያለ ነው በከባድ ሚዛን። ይኸውልህ በፍጹም አይረሳኝም። እኔ ነገርኩህ እኮ ያብዳታል። ገና መራዊ ፍጹም ጂጂን ትቶ ሰው ከሆነ እኔ ከምላሴ ላይ ፀጉር ይብቀል። እንዲህ እያበደ ነው ገና። አሁን ደግሞ ላሳብረ ዱባይ ሊሄድ ስለሆነ አሁን ደግሞ ተስፋ ቁርጥ ሲያደርግ በነገራችን ላይ ወንድም ዱባይ ለመኖር ልሄድ ነው። እነማ እኔ ዱባይ ለመኖር ኧረ ያጣፍጥልሽ። ለመኖር ልሄድ ነው። እናቴ ወሰደው። ምን ይሆን መሰለሽ ግን ዱባይ ችግሩን ልዘግብሽ። ምንም ችግር የለውም። ምን በጣም የሚያማምሩ አበሻ ሴቶች ስላሉ ትዋጭ ወንድም አለ የሚያማምር ቦዲጋርድ አለ የሚያማምር። እኔ ልንገኝ ትዋጭ ያለሽ አልኩሽ እኮ ዱባዮች በጣም ስለሚያምሩ ያምራሉ። ያ ሴቶቹ ትዋጫለሽ። ማንም ቆንጆ ነኝ ምን እዚህ ቆንጆ ነን ነው እንዴ? ወንድ ልጅ እኮ ወንድ እኮ ቀርቷል እኮ አሁን እኮ ይሄ ስላማርክ ቆንጆ ስለሆንክ ምናምን እኮ ቀርቷል እኮ። ወንድ ልጅማ ምኑ ነው ቆንጆ ነው? የሚረጋጋበትን ነው የሚፈልገው አይመስለኝም። እኔ አሁን ዱባዮች ሄጄ አይቼ ስላየው ነው፣ ሀቅ ነው የምናገረው። ውቦች ናቸው በመድኃኒዓለም በጣም ነው የሚያሳስታሉ። በእውነት ሴቶቹ
እኔ አንድ አስቀያሚ ዱባይ አላየሁ። እነዚህን ሰዎች ግን ብሎክ የሚያደርግ ሰው የለም። ብሎክ የሚያደርግ ሰው የለም። እነዚህ የሚጽፉትን ምን እኔ ልሱኛል ምን እኔ ልሱኛል የሚጽፉ የእንትና ቆይ እስኪ የእንትና የእንቁርቲ ጀለስ ነው። ሀፊ ብሎክ አድርጋቸው። ፍየሌ እች ልጅን እያጨናነቋት ነው መሰለኝ። አይ ቲንክ ኪዱን እየተጨናነቀች ይመስለኝ። ምኑም ሳይነካ በግድ ፈልጉኝ የሚላል ለምን እንደሆነ ታውቃለህ? አሁን እሱ ኪዱ በሆነ ነገር እያስፈራራት ነው። አሁን ታይዋለህ። መራዊ ፍጹም አሁን ነው ችግር የምትፈጥረው። ብትኖር አርፈህ ብትኖር ይሻላል። እኔ ማቲ ጋር ልትሄጂ ነው? ማቲና ምን አለ በጣም ኖ በኢየሱስ እኔ እኮ በጣም ኳሊቲ ያለኝ ልጅ ነኝ። ሆኔ እንዴ ማቲ ምን ያንሰዋል? ናች እንግዲህ ማቲ እኔ ኃይለኛ ወንድ እንደምወድ ታውቃለህ? ኃይለኛ እኔ እንደምወድ ታውቃለህ? ኃይለኛ እኔ እንደምወድ ታውቃለህ? ኃይለኛ እኔ ዝም በል ስለው ዝም ካለ አንድ ወንድ ማለት ነው ነገር ስለሚያዳምጠኝ እኮ ነጠለዋለሁ። እሺ እያለ የሚያወርድ ልጅ ነው። እሺ አሁን አስወጥተሽ ሁላ ለምኗት ይገባል። ግርግዳ ላይ ደንስ ያፈነድድላታል። እካክ ነው ማቲ ማለት ቤቴ። በቃ እኔ እንደዚህ አይነት ወንድ አልወድም። እንደ ወንድ አክታ አያደርግም። ዱቄታ እንደዚህ ሱርና ደንስ ግርግዳ ይዛ ደንስ እሺ ይላል። መግረፍ ነው እካክ ወንድ አሰዳቢ። እመቤቴም በጣም ነው ደሜን ምን አልሽ አንቺ? ተረፍሽ ከጭቅጭቁ ተቦልኮ ነው ተቦልኮ ባልሽ ነዋ። አንቺና ግን ሆዴ የምትጋቡላ ይመስለኛል። አይቀርም መምጣቱ አይቀርም። እቺ ሴትዮ እኮ ዝም ብላ ነው ሳስበው የመጪው ይዋደዳሉ። አይኔ ጸብ የለብኝም እኮ ከሱ ጋር ከሆዴ ጋር ፎንቃ ውስጥ ይገባሉ ተመልሰው። ጂጂ ትቀበለዋለች፣ ነው ትቀበለዋለች። ተናገረች እኮ ዱቄትነቱን ትወድለታለች። የማይቀር ነው ሽክሸካ ሸከሽከዋለሁ፣ ምክንያቱም አስፈላጊ ስለሆነ። ሽክሸካው ተመችቷታል። ቤተሰብ ሆዴ ትሸከሽካለና ክፍት ማስታወቂያ እያሰራውልን ቦለከው በማን ሆዴ ብለሽ ስትፈልጊ ቦስ በሚለው ፈልጊ። ጂጂን ሸክሽከ ተመለስ ብራዘር። ውሸቴን ነው። እኔ ልጄን የተናገረ ሰው የፈለግከው መንገድ ትሄዳለህ፣ ግን ፋሚሊ ለእኔ ፋሚሊ ነው። ናቲሻም ሳምሪ የሚባረኩ በእውነት ናቲን ከሚስቱ ጋር ቁጭ ብሎ የተናገረው ትላንትና ከትላንት ወዲያ አለቀ። በፈረሰኛ ተጣልተላል ያለው ክፉ አልተናገረው። ኖ ናቲ ጌ ነው አለ። አንዳንዴ ችግር አለ ልጆች ጋር በዛ ደረጃ መሄድ አይነፋም። ቆይ አንዴ ፕሮፋይሉን ፎርዋርድ አድርጉልኝ ጋይስ። እኔ ሞዴሬተሮች ብሎካችሁን አነሳዋለሁ። ፕሮፋይል ነው ያለው። ኤኒዌይስ ጂጂ እንደዛ አላለም። እውነት ብሏል ከጃፒ ጋር ሆኖ ከቺኩ ጋር ነው ምናምን ሲባል ከእሷ ጋር ሆኖ ብሏል። ናቲሻ እኔ በማየው የሚናገር ልጅ እንኳን አይደለም ልጇ። በእውነት ከእሷ ኃይለኝነት እንደ ናቲ አይነት ልጅ በጣም ልጆቿ የተባረኩ ናቸው አሏች። እናትየው ትንሽ ሾጥ ጓነች እንጂ ልጆቿ ሸራተን ናቸው። ውይ ይባረኩ። አንዳንዴ የእውነትን በጣም ወርቅ ልጆች አሉ። እሱን ነግርሻለሁ። ናቲ በኢየሱስ ስም ኖ ናቲ ሁለቱም በጣም ምርጥ ልጆች ደግሞ እኮ ለእሱ ያለው ሪስፔክት ለእሱ ያለው እሱ ሲያስብ የነበረውን ምናምን ማይጋድ የኔ ሁለቱም እሱ እኮ ለነገሩ እንግዲህ ማርያማዊት በደንብ ተንከባከቢ። የሚወስድብሽ ስላለ በደንብ ተንከባከቢ። መምጣቱ አይቀርም። ዱባይ ይመጣል። አሁን ተንከባከብሽ አልተንከባከብሽ ዱባይ ይመጣልሻል። ላፍ ብሎ ነው የሚመጣው። ሙጭልፍ ነው የምታረጋ። ስለዚህ
ማርያማዊት በደንብ ዶሮት በደንብ ስሪ። ፈረሰኛ ይወዳል ልጁ ስትችልበት አይደለ? ግንጋንጋ መች ሙያ ያላትና ራሱ ኧረ ሙያ አስተምሩልኝ እችን ሴትዮ ይላል። አይስዌ ኧረ ሙያ አስተምሩልኝ ይላል። ትሞጨለፍ ያለች ሰምተሻል? ማርያማዊት በደንብ ተንከባከብ። ኖ ሌላ ትሞጨልፋታለች። አንቺ ነሽ። እኔ አንቺን ነው የምፈራው። እኔ ሌላ ትሞጨልፋታለች፣ ግን እመነኝ አንቺን ነው የምፈራው፣ ሌላ አይደለም። እመነኝ። እሱ እኔን አያስቀምጠኝ። የሆነ ቀን ፖስታ ላምጣ ብሎ መጥቶ አንቺ ጋር ገብቶ ትለጠለጭውና ከዛ በኋላ ማርያማዊት ማናት ይላል። እኔ ፎቶ ልክላታለሁ። ሴክስ እያደረግን ፎቶ አነሳና ልክላታለሁ። ለማንኛውም ምችት በለ። እኔ አንድ ነገር ያልገባችሁ ለሁላችሁም ጂጂን ማንም ብሎ ካላረገውም ማንም ራሱ ነው የወጣው አይደለም እንዴ? ቆይ ልዘግባቸው። እኔና ጂጂን ማናደድ ስለማይቻል ቢበራባችሁ ጥሩ ነው። እቺ ዱቄታ አውቃ ነው የምታብደው እንጂ ምን አይሞቃት አይበርዳት ምንም ብትሉ እና አትሽወዱ። በእውነት ምንም ብትሉ የሚሰማት ሰው አለ። ለምን አልፈዋለች ያንን ላይፍ። ዛሬ እኮ የጀመረች አይደለችም። በዩቲዩብ ዘመን እኔ እና እሷ ነበር ነው እንደምታውቁት። ብንሞት ኖሮ እኛ ቻፓ ሰራንበት እንጂ እረፍት እንደ ድሮ እኮ በየቀኑ ነበር የምንሰድበው። የሆነ ትዝ ይላል ያለነው እኔ እናንተ ብቻ ስለሆነ አሁን እንኳን እረፍት አለን። አሁን እኮ እረፍት አለን። በመሀል እነ ሆዴም አሉልን። ቴንክ ዩ ቬሪ ማች። በመሀል እፎይም አለ እፎይም አለ ምንም አለ። እረፍታ ፍሬም አለች በመሀል አሁን እንዴ በየቀኑ እንደዛ እርግማኑ የነበረው ዮኒ እርግማኑ። እሷም ተሸናቅጣ መጣች፣ እኔም ፀጉሬን አሰርቼ መጣ። ይሄ ነው ታሪኩ። ግን ቢሆኑ ደስ ይለኛል። ሁሉም ሰላም በቃ ላይክ ባይጣላ ሰው እዚህ ጀርመን ያለ እኛ በቃ አልቆ እኔና እሷ የተታረቅነው አልቆብን ነው። ስድብ ጨርሰናል እና ካለ ትጣላኛለህ ማለት ነው። አድርሰናል። ወደፊት ሲኖርን እንመጣበት። አሁን ዩቱብ ላይ እንሸቀል እንሰዳደብ እና እንሸቀል። እኔና አንቺ መሸቀል አለብን። ሌላ ሀገር ያሉት አረ ዊግሽ ተዛንፏል። አስተካኪው ወልቆ ጉድ እንዳንሆን ሌላ ሀገር ችግር የለም። አሁን ለምሳሌ እዚህ እርስ በርሳችን የሆነው ሰዎች አይስዊር መጣላት የለብንም። ትንብን እርስ በርሳችን ብንረዳዳ። አሁን ለምሳሌ ሰማኛውን ያትሳቅ። እሺ ይቅርታ። ኧረ ተይ አሁንም አዘናንፈሸዋል። አስተካኪ ዊግሽን ፕሊዝ። እንዲህ ማለ ያርጊው። ተዛነፈኮ ወደ ጎን እኮ ዞረብሽ። ለምሳሌ አሁን ጂጂ የሆነ ነገር እንዲህ በይ ሀበሾች ነው ሀበሾች ነው አንዴ እኔ እየተወዛገቡ እንዲህ አርጊው በደምብ። እውነት እኔ እዚህ ጀርመን ያለ ነው ብንታረቅ እርስ በርሳችን ደስ ይለናል። አሁን እኔ ፐርሰናሊ ከሆዲ ጋር ምንም አይነት ችግር የለብኝም፣ እንዲኖርብኝም አልፈልግም። ግን ላይክ እርስ በርሳችን ሁላችንም ብንስማማ ጥሩ ነው ባይ ነኝ። አንድ ነገር ሀበሻ ላይ ቢደርስ ነጮቹ አይደለም እኮ ተሰብስበው የሚደርሱልን እርስ በርሳችን ነው እንጂ እኔ ፍቅራቸው አልወጣላቸውም። ሁለቱም ይቅር ለእግዚአብሔር ብለን ሁላችንም ይቅር መባባል አለብን ባይ ነኝ። ተባባሉ። ጀርመን ጸበል ተረጩ። Stimmt diese Situation zu sein. ዱቄታ Welche Situation? Welche? Was passiert? አንጎ አይተዋ ቤቸ ናይ ከማውራት ውጭ ምንም አያመጣም እኮ እሱ ሲያወራ ችግር ማውራቱ እኮ አይደለም እኮ የሆነ መካሰሱ ምናምን ታየውና በቃ ይቅር ለእግዚአብሔር በቃ እኛ እኮ አንበሳ ሰተን ያጽድቅላችሁ መርቀናቸው እኔ እናንቺም እናወራ ችግር የለውም። አንዳንድ ነገሮችን እንዲያውም ስለ ወረቀቱ ከእሷ ጋር ላወራለን። ሌላ አጀንዳ እስኪመጣ ግን ይጣሉ። ጥሩ ነው። ጥሩ ሞቅ ያለ አጀንዳ አልመጣም። ጓ አለች ቁጭ አድርገን ለምን መሰለህ ጓ ያለችው ከኔ ጋር ማውራት ጀመረ እና ረሳት። አይስዌር የረሳት እኔ ራሴ መጋዳልኩ በቃ ተጣሉ። 3 ቀን ሳያናግራት ማለት ነው። አትደራረስብኝ አልደራረስብሽም። ከዛን ከልቡ ይቅር መባባል አንላቀቅም። እኔ እና እሱ ምን ሆነሻል? እነሱ ተመልሰው እኔ ልተንብይ ተመልሰው አንድ ካልሆኑ ከዮኒ ማኛ ምላሴ ፀጉር ይነቀል በሉ። ለምን መሰለሽ? እሱም ኃይለኛ ነው፣ እሷም ኃይለኛ ናት።
ተግባብተናል። ስለዚህ ኃይለኛ ሰዎች በሆነ ጊዜ ከተስማሙ ለመለያየት ይከብዳል። እውነቱ ነው የምልሽ። አንተ እሷ ትሰማሃለች ለምሳሌ አይደለ ጂጂ በስሱ ነው የምትሰማኝ እናቱ። ኖ አይስዌር በስነ ስርዓት ቁጭ በራሷ መንገድ ያለች ሴት ናት። እንደሚሰማህ እርግጠኛ ነኝ። ማራማይቱም ልትሰማ ልጅ ናት። እሷን አውጫት። እሷ ምን ማን እዚህ ውስጥ የሚያስገባት አታደረዛ ችግሩን እና እሱ ምን ገንጋጋት ሰው አድርጋት እሷን ጠራታለች። ሰዎች ናችሁና በቃ ይሄ ነገር እኔ ቢቋጭ እንደኔ ቢቋጭ እኔ ያልጨረስኩት ሂሳብ አለኛ። ሂሳብ ታወራርድ። አንድ ሁለቴ መለጣለጥ አለባቸው። አረ ሁለቴ እና ከዛ ፖስታውን ይዞ ይውሰድ። ስማ ሆዴ የምሰጥን መግለጫ ስማ። ጂጂ ቤት ትሄዳለህ በስነ ስርዓት ቡታንታ አድርገህ ፕሊዝ። እዛ ጋር ታሳየዋለህ። የሆነች ቦታ አለችን እዛ ቦታ ላይ ትለብሳለህ። ስማ የሆነ የሆነች ቦታ አለች። እሱን ላሳየው። እሱን ቦታ አሳይ እንዳትረሳለች። ትሄዳለህ። ከዛ ሜሎችን ትሰበስባለህ። ግማሹ ሜል ይሰጣል፣ ግማሹ ፖስታ አንዴ ስለጠልጥ፣ ሁለተኛውን በሁለተኛው። ከዛ ትዘጋላችሁ ፋይ። ይሄ ነው በቃ የመሰነባበጫ የሚባል ነገር። የመሰነባበጫ ዝም ብሎ ሄደ። በጣም ነው የምታናደው። ይሄ አሪፍ አይደለ? ይሄ አሪፍ ሀሳብ አይደለም። ለምን አትፈልጊም አንቺ? እኔ እና እሱ አብረን እንድንሆን ይቀጥላል እንጂ ይሄም እኮ አሁን እኮ አርጉ የሚሏቸው እኮ ጭራሽ እየተባባሰበት የሚሄድ ነው። ሁኔታውን አይተውት መቼም ከተመቻቸው ተስማማን ካልሆነ ይቀጥላሉ። ካልሆነ በቃ እዚሁ ላይ እንዘጋለን። ፈርም ይባባላሉ። እኔ ፊርማ አዘጋጃለሁ በስነ ስርዓት። ምን ፈልገሽ ነው? ሁለቱም ይፈራረማሉ፣ ይቆማል። ይሄ መጨረሻው አያምር። እኔ ወይ ሁለት ዙር ይቀራቸዋል። በቃ ታይቶ ኧረ 6 ይቀረኛል። ምን ሆነ? 6 ነው 2 መጀመሪያ በሁለት እንግባ። መጀመሪያ የምላት ነገር ይሆናል እምላት ሁሌ እንደዚህ ይሆናል ስላት እግዚአብሔርን ይሆናል ሁሌ። እና ይሄ ነገርም በሚያስጠላ ሁኔታ ነው የሚቋጨው። በሚያስጠላ ምን ነው ያኔ እማማ ኪዱ ረጋ በሉ። ለኛ ቤተሰብ ተረጋጉ። ኪዱ እንጨርሰዋለን። አሁን አስማን ኮዴን ታውሪውና ለፖስታ 2 ትሄዳለህ። እኔ በፖስታውማ ከሆነ እኮ 200 ፖስታ በፖስታውማ ከሄድን 200 ይቀረኛል። አመት ይቀርሻል። እሺ። ስለዚህ እኔ ግን በፖስታ ሳይሆን 2 በዶንያ ታደርግላለች። ፖስታህን ግማሹን ትለጠልጣለህ ታይና ግማሽ ትጨምራለህ። ያውቃል፣ ሁኔታችሁ ያውቃል። እሱ አዲስ አይደለም ስለሚያውቀው አላቅም ያልከውን ታውቀዋለህ። እንዴት እንደነበረ እንዴት አድርገህ እንትሽ እንዴት እንደማትያለሽ በዚህ ጉዳይ የሚያስማማ ነው። ተስማማሽ ኪዱ? እኔ ተስማምቻለሁ። አንቺ ግን ቆይ ብቻዬን ልታስረጅኝ ነው? ሁሉንም ናይን እንዳልሽ ሁሉም ላይ እንዳባረርሽ ተመጣው ናይ እያልሻት ምንድን ነው? አይስወር ዮኒ ታውቃለህ፣ ግን አንድ እንደሚስማማት እንደሌለ እኔ ብቻዬን ልታስቀረኝ እንደሆነ ራሱ አላውቅም። እቺ ልጅ ግን እኔ ደስ እያለችኝ ከዛም ተገናኙ ነው የምትላቸው። ወይ እሱ ሰበብ ትሆንበታለች እጁ ላይ፣ ወይ እሷ ሰበብ አይደለም። ስሚ ምን ይሆናል ከዛም በኔ ጋር ሲደርስ እንዴት እንደሚንቀጠቀጥ ተረጋግቶ። ቆይ አንድ ጊዜ ተገናኙ ተብሎ ተገናኘን። ዮኒ ያ ተገናኙ፣ ግን በቃ አደራ ምናምን አንቺ ረፊ ምናምን አንቺ ዝም በይ እየተጫጫን አንነካካም። ምክንያቱም አንዴ ነክቶኛል፣ አገባ አንዴ ነክቶኝ ማስጠንቀቂያ ፖሊስ ስለመጣበት እኔ ግን እገልሻለሁ ምናምን በቃ ቀወጣው። እዚህ እኔ ደግሞ እኔ እናንተን እንድትጋጠሙ የምፈልገው አልጋ ላይ ነው። ሌላ ምንም ነገር በአፍ ጨርሳችኋል፣ አውርታችሁ ጨርሳችኋል። አልጋ ላይ ያላቸውን ጣጣ ይጨርሱ። አንቺን ልስማ መፈጥረው ስድድቡ ምን ያደርጋል? በተግባር ይፈታተሹ። ልደታ ነው የምልሽ። ይኸው አልጋ ላይ ይፈታተሹ። የት ታገኛታለሽ? የት ነው የምታገኘኝ? የሚሆን ነገር አለች። ኖ ልደታን ነው ያልኩሽ። አይ ልደታን ስሚኝ አልገናኝም ነው የምትሰማሽ አንቺ ችግኝ። እኔ እንደኔ ሀሳብ ለምሳሌ አሁን ዝም ብላችሁ ስሙኝ፣ መሀሌ እንዳትገቡ አይሆንም ምናምን እንዳትሉ።
ከዛሬው ተቀጣቀጣችሁ። አንቺም ቀጠቀጥሽ፣ እሱም ቀጠቀጠ። ምን አለ አይደለ? በስነ ስርዓት ቁጭ ትላላችሁ፣ እሱም ቁጭ ይላል። ኦር ግሩፕ ኮል ያበጣብጣችኋል የባሰ። ግን በስነ ስርዓት ቁጭ ትላላችሁ፣ ታወራላችሁ። አንቺ እሱ ላይ ያለብሽን ችግር ታወራለሽ፣ እሱ አንቺ ላይ ያለበትን ችግር ያወራል። ከዛ አንድ መፍትሄ ታገኛላችሁ። ምንድን ነው መፍትሄው? እኮ እሱን ከምታወሩት አንጻር ነው እኮ የሚወሰነው። መፍትሄ እኮ ከምታወሩት አንጻር ነው። ምንድን ነው? ወይ እሱም ህይወቱን ይመራል፣ አንቺም ህይወት አይቻልም። የማን ህይወት ተመሰቃቅሎ መጀመሪያ የኔን ህይወት ያስተካክላል። ፊክስ ያድርገው። እሱን እኮ ስትወሩ ነው የምትግባቡት። አትደማመጡም ከሆነ ያላችሁ። ሆዴ ና ሆዴ እያወራ አንቺን በቤትሽ እያወራሽ ኖ እዚህ ይመጣሉ። እኔ ጋ በሁለት ልጥለጣ የሚስተካከል ነው። የተቆራረጠች ያለች ቪዲዮ ይደርሳቸዋል። ኦር ደግሞ እሱም ያው የተቆረጠ አስገቢው ቃል ይግባ፣ ቀኖች ይቆረጡ፣ ሁለት ልጥለጣ ፕሮግራም ይደረግ፣ ይታረቁ። አይ እነዚያ አይሰሙም ባካችሁ። ዝም ብሎ ነው የልጅ ጨጓራ። እሷ እኮ ተስማምታለች። ምን አገባሽ አንቺ? እሱን አምጪው። ምን ቤት ነች እሷ? እሺ ማኛው ሁለቴ እለጣለጣለሁ፣ ፖስታውን ሰጠዋለሁ፣ በቃኝ ለጊዜው ብላለች። 6 ወር በሁለት ዙር እጨርሳለሁ፣ ችግር የለም። 6 ወር ተፈተዋለች። የሚሰማ ልጅ ነው። አይስዌር በጣም የሚሰማ ልጅ ነው። ይሰማል። ቴንኪው አስገባ። አሁን ደግሞ ያልሰማም ነው እሱ የሚሰማ። አንቺ የምትሰሚ ነሽ። በተለይ ዮኒን ትሰሚዋለሽ አንቺ ደግሞ። እሺ ከዛስ? እና ሰማችኝ ይሻለች እና መፍትሄም አልሰጥም፣ መፍትሄ ይሰጥ፣ ሀቄንም አልሰጥም። እውነት ነው። ይኸው ሁለቴ እንለጣለጥ እፋተዋለሁ ብላለች። መፍትሄ ነው። እኔ ዮኒ ማይሰማ ነበር የሚመስለኝ ታውቃለህ። ከዛን አንድ ቀን ማለት ነው ላይክ ለኔ ጉዳይ ታውቃለች ነገር ለኔ ጉዳይ በስነ ስርዓት ቁጭ ብሎ ምናምን ሲያዋራኝ በጣም ላይክ አይ ያስባል እንዴ እንደዚህ ነው ያልኩት። በጣም ግን ጉዳይ ደግሞ አላችሁ። ቆይ ሆዴ ለብቻ አስገባለሁ። ጂጂ ተስማምታለች። እሱን እናስማማ ነው ይግባ። ችግር የለውም። ችግር እስቲ እኔ ፊት ያወራ። ችግር የለውም። እኔ ዝም ነው ያዋል። አንቺ ስለምለጠለችው ይፈራ ዮኒ ልጆቼን እስቲ ይግባ። ሆዴ ይግባ። ኒውት ታደርጋለች። ጉድ ታያላችሁ። ይግባ ና ሆዴ። ይኸው እኔ ጓልባታለሁ። እመቤቴን አትናገርም። ልጆቼን ብላለች። ሆዴና ሆዴ ያለ ቼክ አድርጊ እስኪ አንቺ ዱቄ። ሆዴ ልመድ ቂጣ በጎመን ጉመድ ማማቸው ነው አሁን አይደለ? ታዲያ ምን ላደርግ ነው? ይቺ ደግሞ ምን ቀውስና በመድኃኒያ ጀግና ነይ። ይኸው ልጅ አለልቲ መጣች። እሷም እኮ ትፈልጓለች ታውቃለች። ኧረ እንቁርትዬ እኔ የምለጠልጣት እሷን ሁለቴ ለጥልጬ እኔም እንቁርቲ ሁለቴ ከተለጣለጥን በኋላ ነው የምፈታት። እንቁርቲ ግን እንደዚህ ነው የሾለባት። እግዚአብሔር ምስክሬ ነው የምልህ። ለእኔ ላሹልባት እስቲ ነገር አትፈልግ። የኔ ናት አትንኪብኝ። አዎ ተቀበላት። እንቁርትዬን እኔ ሁለቴ እንዳንቺ አጥቤ አጠኜ ጥፍሯን ቆርጬ ምናምን ላጭቼ ቋጭቼ ሁለቴ ያጫውታለሁ። ከዛ ሰላም የስ በእንቁርትዬ አትምጭብኝ። ስነ ስርዓት ራስሽን ቻይ። ረን ትላለች እንቁርትዬ። ሁለቴ ለጥልጬ ነው አንቺንም። ዮኒ ግን የሴቶችን ችግር ግን በጣም ተረድተሃል። እንዳልከው መለጥለጥ አለበት። እንቁርትዬን ሁለቴ ነው የምለጠልጥ። የእሷ ደግሞ ታውቃለህ አይደለ? ጉርሻ የሚደገመ ኧረ ጋንሸት አጫውቷል። የእሷን እኮ በደንብ እንትን ማለት አለብኝ። እናቱ በደንብ ዘብዝፌን ዋይ ዋይ ለማለት ነው። ለባሉ ድምቀት ነው የምገባው። እሱ ነገር ግን የእውነት ነው። ረመዳን እያፏጫው ነው የምገባው። ለእውነት ነው እሱ እያልኩ የሚለውን ፉጨት ይዤ ነው እንቁርትዬ ጋር የምገባው እንጂ ዝም ብሎ አይገባም። የገራጅ አይገባም። የገራጅ አይገባም። የገራጅ በር አይገባም። የገራጅ በር አይ እኔ አሁን እሺ አመጣሽልኝ ሆዴን። አንቺም አትናገሪውም። ዮኒ ማኛ እኔ ነኝ የማዘው። ዝም በይ አንቺ ዱቄታ። ዮኒ ማኛ ሲናገር ነው የምታወሪው። እሱም ዮኒ ማኛ ሲናገር ነው ማውራት የሚፈቀደው። እኔ ነኝ በቃ ና ታውቃለች። አይ እሷማ ክብሮማ ያከበራትን እንደ ጂጂ የሚያከብር ሰው የለም። እመነኝ እመኝኝ። ማንሽ ገለቴ እመኝኝ። አንቺ ዝም ነው የምት በቪዲዮ ከቻሳ ብራዘር
እኔ በቪዲዮ አልገባም። ማንም እንደኛ አልፈልግም። ይቅርታ አድርግ። አሁንማ እንዴ ይኸውልህ እኔ አንድ ነገር ልንገርህ። እኔ ስማ ቆይ እኛንን ያስጠራን ናና ይቅርታ አድርግልኝ። እኔ በዛብኝ ሰው ስለሆንኩኝ እኔ ማንም ሰው የሰው አይን እንዲሆን አልፈልግም። እኔ አንድ ነገር ተረጋጊ ብሮ፣ አንድ ነገር ልንገርህ። እኔ ሪስፔክት ስላለ በቪዲዮ ግባና አውራን። ምንድን ነው አንተ ወንድ ልጅ አይደል? አዳምጠኝ። እኔ ይኸውልህ ሪስፔክት ስላለ ወንድ ልጅ ነህ። ሪስፔክት ካረክማ በፊት ለፊት አውራን። ምንድን ነው ኖ እኔ በቪዲዮ የሰው አይን ችግር አለብኝ። አረ እንደሱ አሰክሰን ለምንድን ነው ሚሊዮን ጊዜ የምትዋሸው? ኖ እኔ ውሸታ በቪዲዮ ሰው እንዳያኝ አልፈልግም። ማኛው እንደ እየታየ አይደል እንዴ ታብታብ ስታረግ የምትውለው ምንድን ነው? ማኛው እኔ አንድ ነገር ልንገርህ። እኔ ይኸውልህ እዚህ ጋር የምፈልገው አንድ ነገር ነው። በቃ ከዚህ በኋላ ስሟን አላነሳም። ከዚህ በኋላ ስሜን አታንሳ ፈትሽ። በቃ እኔ የምፈልገው አንድና አንድ ነገር ነው። ስሟን አላነሳም፣ ስሜን አታንሳ። በቃ እኔ ህይወቴን እየኖርኩ ነው፣ ህይወቷን ትኑርበት። በቃ ይሄ ያህል በዛ ከዚህ ገብቷል። የሆነ ማረም ሲበዛ ይመራል። መጀመሪያ ምን አለ መሰለ፣ እኔን ደግሞ ትሰማለህ። እሱን ከፈለግ ይቅርታ መባባል አለባችሁ። የሰው ልጅ ስም እንዳይነሳ ከተፈለገ እኔም ይቅርታ ላጠፋሁት ለተሳደብኩት፣ እሷም ይቅርታ ተባባሉና በሰላም ያለን ነገር ማድረግ አለባችሁ። እሱን ከፈለግ ማለት ነው። ስሜን ያታንሺ ስሜን አታንሳ። በቪዲዮ ካልገባ አላወራም። ቆይ ሚውት አድርጊው አንቺ። አንዱ በቪዲዮ አንዱ በቪዲዮ ግባ። በቃ ሜን ቱ ሜን ከእሷ ጋር አውራ። ማውራት ያለብን እኔ የምጠይቀህ፣ እሷም አክብራኛለች፣ አትናገርም። መመነኝ። አንተም በስርዓት አውራ ያለውን ነገር። አንዴ በቪዲዮ ግባ ብሮ። እስከው ሪስፔክት አክብረም ከመጣ በቪዲዮ ግባ። እኔ አንድ ነገር ልንገርህ፣ ማንም ሲያዘኝ የምታዘዝ ልጅ አይደለሁም። ሰው አከብራለሁ። ግን አንድ ነገር ገብታል። ሁላችንም በቪዲዮ ይቅርታም አልፈልግም። ከዚህ በፊት ይቅርታ ተባብያለሁ። ይቅርታ አንድ ጊዜ ነው፣ 10 ጊዜ ይቅርታ መባባል አልፈልግም። በቃ አንድ ነገር ግን መባባል የምፈልገው ነገር ግን በቃ ስሜን አታንሳው። እኛ ወረስተናል። የሚያስቆማት የለም። እንደዛ ከሆነ ደግሞ አብረን ነው የምንኖረው። እሱን ልንገርህ አሁን የምነግርህ ምን መሰለህ፣ ሰላም እንዲፈጠር ከፈለግ ሪስፔክት አድርግ። ይቅርታ ተባባሉ። እኔ በጣም ሰላም የምፈልግ ሰው ነኝ። የምትፈልግ ከሆነ ይቅርታ ተባባሉ። ለምንድን ነው ግግም የምትለው? ለምንድን ነው ይቅርታ የምባባሉ? የት በቃ እኛ እኮ ይቅርታ የሚያስፈልግ ሰዎች በቃ